ልጁ በድንገት ወደ ወንዙ ውስጥ ወደቀ። ነገር ግን በውሃው ውስጥ አንድ እንቁላል አገኘ። እንቁላሉን ወደ ቤቱ ወስዶ ሲከፍተው ውስጡ ሰማያዊ ሆኖ አገኘው። ምን እንደሆነ ግራ ገብቶት ደነገጠ። በዚያው ቅጽበት እናቱ ጠራችው። ልጁ ከሄደ በኋላ ግን እንቁላሉ መንቀሳቀስ ጀመረ። በዚያች ሌሊት ልጁ አንድ እንግዳ ድምፅ ሰማ። ለማየትም በፍጥነት ሮጦ ሄደ። ነገር ግን እንቁላሉ ተከፍቶና ባዶ ሆኖ አገኘው። በድንገት ዕቃው መሬት ላይ ወደቀ። ልጁ በፍርሃት ውስጥ ነበር። ነገር ግን ሲመለከት ልጁ አንድ እንግዳ ፍጡር አገኘ። ሊነካው ሲሞክር ፍጡሩ ግን ሊነክሰው ጥቂት ቀረው። ምናልባት ተርቦ ሊሆን ይችላል በሚል ከቤት ድንች አምጥቶ መገበው። ትንሹ ጭራቅ ወዲያውኑ የድንች ቁርጥራጮችን በላና ቀስ በቀስ ልጁን ማመን ጀመረ። በየቀኑ ብዙ ምግብ ይመግበው ነበር። በዚያም በጣም ተቀራረቡ። በማግስቱ ግን የልጁ አባት ከአንድ ባልዲ ውስጥ የሆነ ነገር ወደ ቆሻሻ መጣያ ሲያፈስ ተመለከተ። ልጁ ደንግጦ ለማየት ቢሮጥም ውስጡ ምንም አልነበረም። ከዚያም ቀን እስከ ሌሊት ቢፈልግም ትንሹን ጭራቅ ሊያገኘው አልቻለም። ኋላ ግን ሲያየው ፍጡሩ በጣም አድጎ ነበር። ከዚያም አንድ ቀን ጠዋት የልጁ ቤተሰቦች ወደ ሐይቅ ወስደው ሊለቁት ወሰኑ። እሱ ግን መሄድ አልፈለገም ነበር። ነገር ግን የልጁ አባት አንድ ድንች አውጥቶ ወደ ውሃ ውስጥ ወረወረው። ጭራቁ በደስታ ወደ ድንቹ ዋኘ። ልጁ በዚህ በጣም አዝኖ ወደ ቤቱ ተመለሰ። ከትንሽ ጊዜ በኋላ ግን መመለስ ስላማረው በትንሽ ጀልባ ወደ ሐይቁ መሃል በመሄድ ስሙን ተጣራ። እናም አገኘው። አሁን ጭራቁ በጣም ግዙፍ ሆኗል። ጀርባው ላይ ወጣና በደስታ አብሮ ተጫወተ። በዚያን ጊዜ አንድ ወታደር በዛ በኩል ሲያልፍ ተመለከታቸው። በማግስቱ ሰራዊቱ ከመድፎቹ ጋር መጡ። ሐይቁን ያለማቋረጥ ይደበድቡት ጀመር። ጭራቁም ለመሸሽ ተገደደ። በዚያች ሌሊት ልጁ ወደ ሐይቁ ዳርቻ ተመልሶ ቢጠራውም ጭራቁ ግን ሰዎችን ማመን አቁሞ ነበርና ልጁን አጠቃው። እንደ ዕድል ሆኖ ግን አባቱ ወደ ኋላ ጎትቶ አዳነው። ከዚያም ጭራቁ ወደ ውሃው ውስጥ ተመለሰ። ይህ በእንዲህ እንዳለ ወታደሮቹ ግን ያሳድዱት ነበር። ጭራቁ ወደ ላይ ሲወጣ አንድ ወታደር ተኮሰበት። ጭራቁ ግን ጀልባቸውን ገለበጠና መኮንንን ሊበላው ጥቂት ቀረው። እናም ልጁ ሊያስቆመው ቢሞክርም ውሃ ውስጥ ወደቀ። መዋኘት ስለማይችል ግን ሊሰጥም ሲል ጭራቁ መኮንን ለቀቀው። ምክንያቱም ጭራቁ ልጁ ሲጎዳ ማየት አልፈለገም። በመጨረሻም በሐይቁ ውስጥ ርቆ ጠፋ። ከዓመታት በኋላ ሌላ አዲስ እንቁላል ወደ ባህር ዳርቻ ወጣና ይህ እንቁላልም ሌላ ልጅ አገኘው። ለቤት አዲስ የሆናችሁ ደግሞ ፈለው ማድረግ እንዳይረሳ።